ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ለሐሙስ ሐምሌ 2 2018 በኢትዮጵያ ዘመን አቆጣጠር ጁላይ 9 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት አጫጭር መረጃዎች እንዲሁም ሶስት አጫጭር መረጃዎች እንዲሁም በአንድ ጉዳይ ላይ በተለይ በመግቢያ በርዕሱ ላይ የውሃ ጦርነት ብዬ ባስቀመጥኩት ላይ የግል ምልከታዬን ከኛ ከራሳችን ከታላቁ ወንዛችን ከአባይ ኦፍኮርስ አባይ ሲባል ብዙዎቻችን ይህንን መነሻውን ከጣና ወይ ጀስት ከሰከላ ከየትኛውም ዞሮ ያ ድቤት አለ ከጣና ነው ከሰከላ የሚል ያንን መነሻውን ያደረገውን አእምሯችን ውስጥ ያለው ስለ አባይ ብቻ ነው። ነገር ግን ይሄ ናይል የምንለው ወንዝ ሁልጊዜ ማሰብ ያለባችሁ ሶስቱም ተፋሰሶች ወይንም 90% የናይል ኮንትሪቢዩት የምታደርገው ኢትዮጵያ ነች። አንደኛው ራሱ አስቀድሜ እንዳልኳችሁ መነሻው ከጣና ይሁን ከግሽ አባይ ከሰከላ ጀስት የአባይ ወንዝ አለ። ሁለተኛው የጓንግ የሚባለውን ይዞ ጎንደር እና ይህንን የአቡነ ዮሴፍ ተራራን ይዞ ይሄ ላሊበላን ይዞ ከዛ የሚነሳው የተከዜ ተፋሰስ ይዞ የተከዜ ወንዝ አለ። ለተከዜ ገባሮች ደግሞ ብዙ ናቸው። ሌላው ደግሞ የባሮ አኮቦ አለ። እነዚህ ናቸው እንግዲህ ባሮ አኮቦ የዋይት ናይል የነጭ አባይ ገባር ነው። ሌላው ደግሞ ተከዜ ደግሞ ይሄድና ሱዳን ላይ ከዚህ ከኛው ከብሉ ናይል ጋር ይገናኛል ማለት ነው። ዞሮ ከዛ ጋር በተያያዘ የውሃ ጦርነት ሲባል እያንዳንዷን በሌላው ዓለም ላይ ያለውን ስለ ውሃ ጉዳይ የምናወራው የምናነሳው ከኛ ጋር ተመሳሳይ ስለሆነ ማለት ነው። ሶስቱን ካልኳችሁ በኋላ ምናልባት ዛሬ ሐምሌ 2 ነው፣ 6 ቀን ይቀራል። ሐምሌ 8 ኢትዮጵያ ትመክራለች። ከመላው የአገሪቱ ህዝብ የተወከሉ ተወካዮች በመዲናቸው አዲስ አበባ ገብተው አዲስ አበባ ተገኝተው ስለ ኢትዮጵያ በወሳኝነት ስለ ነገ ዕጣ ፈንታዋ ይመክራሉ። ትናንት በነበረው ትናንት ላይ ሳንወሰን በትናንት ሳንታጠር ከትናንት እንዲህ አይነት ችግሮች አሉ ወይ እሱን ፊክስ ልናደርግ የምንችለው ነገን በማስተካከል ነው። ብዙዎቻችን በተለይ የፖለቲካ ልሂቃን ማለት ነው የኢትዮጵያ ህዝብ ኦፍኮርስ የትኛውም ሀገር ህዝብ ጠንካራ ነው። ግን አንድ ህዝብ ጠንካራ የሚሆነው ጠንካራ መሪ ጠንካራ ልሂቅ ሲያገኝ ነው። የትኛውም ህዝብ በራሱ ጊዜ ጥንካሬው የሚወሰነው በሚመራው ህዝብ ነው። እዛ ሊደር ዛት ማተርስ እና በዚህ ሀገራዊ ምክክር ትናንት ዛሬና ነገ ይወሳል። ብዙ የምክክሩ የጉባኤው ተሳታፊዎች ወደ አዲስ አበባ እየገቡ ነው። አዲስ አበባ ሲገቡ የአዲስ አበባ ከተማ መስተዳደር እና ሌሎች የሚመለከታቸው አካላት ሰፊ ምርጥ እጅግ ደማቅ አቀባበል እያደረጉላቸው በከተማዋ የተሰሩ የመሰረተ ልማቶችን ተዘዋውረው እየጎበኙ ያሉበት ሁኔታ ነው ያለው። እንግዲህ በዛ በሚኖረው በተለይ አዲስ አበባ በአዲስ አበባ ዙሪያ ያላቸው ወገኖቻችን ልክ የአፍሪካ ህብረት ልክ ለሌሎች ጉባኤ እንደምናደርገው ሁሉ በዚህ የኢትዮጵያን የቀጣይ አትሊስት የ100 ዓመትን ጉዳይ የሚወስን 100 ዓመት እንዴት ይሆን ሁሉም ምክክሮች ላይ የተነሱ ነገሮች ላይ ተገበሩ ይችሉ ይሆናል። ነገር ግን ፖሊሲ የሚያወጡ ስለ ኢትዮጵያ በዚህ አቅጣጫ ትደግ የሚሉ በሙሉ ይህንን የሀገራዊ ምክክሩን ከታች ከቀበሌ ከታች ከሎካል ኮሚኒቲው ከቦተም አፕ ነው ያንን ማየት ይጠበቅባቸዋል። አይ ሆፕ እኔ የኢትዮጵያ መንግስትም በምክክሩ የተገኙ ሀሳቦችን ሮዳታውን ጨምሮ የሚታዩበት አርካይቭ የሚደረግበት ማዕከል ይኖረዋል ብዬ አምናለሁ። በዚህ ረገድ ብዙ ሀገራት በምክክር ተሻግረዋል። ደቡብ አፍሪካ በምክክር ተሻግረዋል። ሩዋንዳ በምክክር ተሻግረዋል። ሀገራት በሙሉ በምክክር አልፈዋል። ምክክሩ የአብዛኛው ተሞክሮ አይታችሁ ከሆነ ምክክሩ በልሂቃን ላይ ነው
እና ልሂቃን ደግሞ ተመካከርን ይሉና ስልጣን ይከፋፈላሉ። ያ ብዙ ሀገራትን አፍርሷል። ይህ ዝም ብሎ አሁን ለምሳሌ እኛ ሀገር ሽግግር እኮ ሌላ አይደለም እኮ ስለ ህዝቡ ምን አገባን ህዝብ ይምከር አይደለም። ብዙዎቹ ከዚህ በፊት ምክክር ሲጠይቁ ነው የኖሩት። ብሔራዊ ምክክር ያስፈልጋል። መይሶን ሆነን ጀመር ሀፓውን ስማቸውን ላለመጥራት ነው። ወሳኙ የመውጫው መንገድ ብሔራዊ ምክክር ነው፣ አገራዊ ምክክር ነው እያሉ ከህዝብ ተወካዮች ምክር ቤት ጀምሮ በጋዜጣም ባገኙት ሁሉ ስለኖሩ ሰዎች እሺ ይኸው ሲባል እንዲያው ቢያንስ እኔ እውነቴን ልንገራችሁ ይሄ ነው ሐሳቤ ብሎ ለመጪው ትውልድም ቢሆን አንዳንድ ሰዎች አይነው አንዳንድ ግለሰቦች ያነበብኩላቸዋል። ይሄ ነው መሆን ያለበት ከህገ መንግስቱ ከማህበራዊ ውቅራችን አንጻር ከአገራዊ ስትራክቸሩም አስተዳደርን ጨምሮ ሐሳብ ያቀረቡ ሰዎች አሉ። አንዳንዶች ግን ምክክር ጉባኤ ሲሉ የኖሩት ስልጣን እንካፈል ነው። የፖለቲካ ልሂቃን እንሰብሰብና ከዛ ስልጣን እንካፈል። ይህንማ የመኖችም ተግብረውታል እኮ። በነገራችን ላይ ይህንን እኮ ሶማሊያና ሶማሌላንድም ተግብረውታል። የሶማሌላንድ ልሂቃን ከሶማሊያ ልሂቃን ጋር ቁጭ ብለው ስልጣን ተከፋፈሉ። መጨረሻው የየመን ልሂቃን እንዳልኳችሁ የሰንዓና የኤደን ልሂቃን ሞክረውታል። ሌሎችም እኛ ሀገር አሁን ስለ ስልጣን ክፍፍል አይደለም የሚመክረው የኢትዮጵያ ህዝብ። የምክክር ጉባኤ የመጣንበት ይህን ይመስላል። የተለዩ ጉዳዮች አሉ፣ 8 አጀንዳዎች። በዚያ ዙሪያ ይሄ ነው ሐሳባችን የሚል በየመድረኩ የተሳተፉ ንቁ ተሳታፊ ሆነው በዛ የተወከሉ ናቸው። እንዳልኳችሁ አይካሄድም አይደረግም ያሉ ነበሩ። ምርጫው ተደርጓል፣ ሀገራዊ ምክክሩ ይደረጋል። ሌሎችም ሰፋፊ ከነዚህ ከቁጥቁጥ ወይንም ከማስታገሻ ልማቶች ባሻገር ስትራቴጂክ የሆኑ ልማቶች እየተከናወኑ ነው። ሰፋፊ ሌሎች ልማቶችም ይከናወናሉ። ለምሳሌ ጊቤ 4 በተለምዶ ኮይሻ የሚባለው የተርባይን ተከላ 2 ተርባይን ተከላ እየተጠናቀቀ ነው። ሌሎችም ተርባይኖች እየመጡ ነው ያሉት። በነገራችን ላይ ከኢትዮጵያ ህዳሴ ግድብ በመቀጠል በኢትዮጵያ 2ኛው በአፍሪካ ደግሞ 3ኛ ግዙፍ ፕሮጀክት ነው። ሌሎችም እየመጡ ያሉ ፕሮጀክቶች አሉ። አባይ ላይ ግድቦች አሉ ማለት ያው ይነገራል የሆነ ቀን። እስከዛ ግን ሃይላይት አድርጊያቸው አልፋለሁ። የብረት ምናምን የደዚህ ጉዳዮች እያለቁ ያሉበት ጉዳዮች አሉ። አንዳንዴ ጮህ የምትሰራቸው አሉ መጮህ ሲያስፈልግ፣ አንዳንዴ ደግሞ ዝም ብለህ የምትሰራቸው አሉ። በተመሳሳይ የባሮ አኮቦ የሌሎችም በየአካባቢያችን በነገራችን ላይ ድምር ነው። የ1000 ኪሎ ሜትር እርምጃ የ1000 ኪሎ ሜትር ጉዞ በ1 ኪሎ ሜትር እርምጃ ይጀመራል እንደሚባለው ወይ የ1000 ኪሎ ሜትር ጉዞ በአንድ እርምጃ ይጀመራል እንደሚባለው በየሰፈራችን በየግላችን የምንሰራት ስራ ተሰናስላ ነው እንደ ሀገር የሚሆነው። በዛ እንበርታ ማለት ፈልጋለሁ። ወደ ሰሜን ስንሄድ ፈገግ ያደረጉኝን ጉዳዮች ነው የምነግራቸው። በነገራችን ላይ አቶ ሚካኤል አስገዶም የሚባሉ የህወሓት ቃል አቀባይ በትግረኛ አማርኛ ፕሮግራም ላይ የብልጽግና መንግስት የፕሪቶሪያው ስምምነትን የፈረመው በትግራይ ሰራዊት ከትግራይ ተሸንፎ ስለወጣ ነው ይላሉ። እና ማለት እኔ አስቆኛል ፐርሰናሊ። ግን ማለት ሳቃችሁን ሙሉ የማያደርገው እነዚህ ደንቆሮች ለሌላ ጦርነት እየተዘጋጁ ነው። አሁን አንዳንድ ጊዜ ለሚመሩት ህዝብ ለትግራይ ህዝብ ንቀት ስላላቸው ለትግራይ ልሂቃን ንቀት ስላላቸው በቃ እንዳልኳችሁ የትግራይ ህዝብን እንደ ሰብጀክት እንደ ስሌብ ስለሚወስዱት ጠርነፈነዋል። ከዚህ ውጭ ማሰብ አይችልም። ካሰበም መቀጣጫ እናድርገዋለን ብለው ስለሚያስቡ እንጂ የፕሪቶሪያ ስምምነት የተፈረመው መቼ ነው? የፕሪቶሪያ ስምምነት በሚፈረምበት ወቅት አጠቃላይ የኃይል ሚዛኑ መቀሌ በመድፍ ርቀት ገብቶ ሰብረን መቀሌ ብንገባ የመጨረሻ መውጫ ስለሌለው ቲፒኤልኤፍ እና አመራሩ ከተማ ውስጥ የሚዋጋ ከሆነ
እልቂት ሊፈጠር ይችላል፣ ከተማችን ሊወድም ይችላል። ወይስ መውጫ ትንሽ እንክፈትለት በሆነ ጎን ተብሎ ያ የተመከረ አድኑን ተብሎ የመጨረሻ ማለት ዓለም የሚያውቀው ራስክም የምታውቀው በዚህ ደረጃ ህዝቡ የሚያውቀው የትግራይ ህዝብ አጠቃላይ ዓለም የሚያውቀውን ከዋሸህ እኔ በጣም ማለት የምችለው ሌላ የማይታወቀው ነገር እንዴት ብሎ ሊያምናችሁ ይችላል? አሁን በውጭ ያለው ዲያስፖራው የትግራይ ህዝብ የብልጽግና መንግስት የፕሪቶሪያው ስምምነት የፈረመው በትግራይ ሰራዊት ከትግራይ ተሸንፎ ስለወጣ እና በጣም ነው የሚያስቀው። የአማራ ልዩ ኃይል አዛዥ ሆኖ የህወሓት መንገድ መሪ የነበረው እኔ በወቅቱ ነው የተናገርኩት። ዛሬ ወደ ፋኖ ስለሄደ ምናምን አይደለም። በወታደራዊ ወንጀል መጠየቅ የነበረበት ሰው ነው። ወርቀ ዲኖ የሚባል ቦታ ላይ የአማራ ልዩ ኃይልን ወደ መግደያ ወረዳ አስገብቶ ያስጨፈጨፈ ሰው ነው እና ይሄ ሰው አሁን ያለው ሽሬ ነው። ማወራው ስለተፈራ ማሞ ነው። ከዚህ በፊት ነግሬያቸዋለሁ። ዛሬ አይደለም። እነ ዘመነ እነ ሄኖክ ኪዳኔ እነ ምሬ ወዳጆ እኔ በጣም እኮ አዝናለሁ። ማለት ስለ እውነት ነው የምላችሁ። አሁን አንዳንድ ጊዜ ፍጹም የአማራ ህዝብ ስለሚያሳዝነኝ በፍጹም የኢትዮጵያ ህዝብ ያለበት ሁኔታ በደንብ ብናየው እኔ እኮ ብያችኋለሁ እኮ የሆነ ወረዳ የሆነ ዞን የኔ ነው የኔ አይደለም እኔ አላስተዳድረውም የሚለው እኮ የሆነ አዚም የሆነ መተት ተሰርቶብን ነው እንጂ እንደ ህዝብ እንዴት በ37 ኪሎ ሜትር ዓለም ሁሉ የጦርነት ቀጠና በሆነው በቀይ ባህር ላይ ማሰብ ሲገባን ምን አረጉን ጠላቶቻችን? መሬትን ለብሔር ሰጡት። በራሳቸው ሀገር የማይተገብሩትን እኛ ሀገር ላይ እንዲተገበር አረጉ። ያዛ ፕሮጀክት ባለቤት ኢትዮጵያን በማያቋርጥ ግጭት ውስጥ የማስገባት ተደርጎ የተቀረጸውን እሱን ይዘን ነው ይሄርን ያለ ዙሮ ተደራዳሪ ሁኜ ፕሪቶሪያ መሄድ አለብኝ ብሎ ሲጮህ የነበረ ሰው ነው እንግዲህ ተፈራ ማሞ ማለት። ይሄ ሄጄ ካልተደራደርኩና የወልቃይትን ጉዳይ ካልጨረስኩኝ ብልጽግና ወልቃይትን ለወያኔ ሊሰጥ ነው፣ ህወሓትን ትጥቋን አያስፈታትም፣ ዘላቂ ሊያረጋት ነው ሲል የነበረ ሰው ነው። እንግዲህ ምን ያላለዋል ይሄ ሰው ትናንት ደግሞ ከአንድ መንገድ መሪው ጋራ ልቀቋቸው አሳልፏቸው ስትል ከነበረ ሰው ጋር ቀርቦ ለአማራ ህዝብ ከትግራይ ህዝብ የቀረበ ወገን ወንድም የለውም። ምንም ጥርጥር የለው። ይጠረጥራልና ይሄ የአማራ ህዝብ የትግራይ ህዝብ ወዳጁ ነው። ለአማራ ህዝብ ሶማሌው ወዳጁ ነው፣ አፋሩ ወዳጁ ነው፣ ጉምዙ ወዳጁ ነው። የኢትዮጵያ ህዝብ ብቻም ሳይሆን ጎረቤት ሁሉ ሌላው ሁሉ የዓለም ህዝብ ሁሉ ወዳጁ ነው። አንድ ህዝብ ለሌላ ህዝብ ጠላቱ ነው ያውቅም። ሲጀመር በህዝብ መካከል ጠላትነትን ለመዝራት የሚሞክሩ ደካሞች አሉ። ህዝብና ህዝብ ግን ጠላቱ ነው ያውቅም። ለምሳሌ የኤርትራ ህዝብ ጠላት ነው እየተባለ ከ1990 ጀምሮ ኦልሞስት ኢህአዴግ እስኪወድቅ እስከ 2010 በቃ እንቶ ለተከታታይ 20 ዓመት ተሰብኳል። ህዝቦች ግን ሲገናኙ የሆነውን የምታውቁት ነው። የህዝቦች ጠላት ልሂቃን ናቸው። ለማይጠረቃ የስልጣንና የሆድ ፍላጎት በህዝቦች መካከል፣ በሃይማኖቶች መካከል፣ በሀገራት መካከል ግጭት መቆስቆስ የሚፈልጉ ያንን ግጭት እየቆሰቆስን እያማሰልን እያቦካን ስልጣን ላይ እንቆያለን የሚሉ ደካሞች ሰነፎች አሉ። ምንም ጥርጥር የለውም። የትግራይ ህዝብ ከዚህ በላይ ከዚህ በታች የሚባል የለውም። ለአማራ ህዝብም የትግራይ ህዝብ ወገኑ ነው። ለትግራይ ህዝብም የአማራ ህዝብ ወገኑ ነው። አፋር ወገኑ ነው። የኤርትራ ህዝብ ወገኑ ነው። የሱዳን ህዝብ ወገኑ ነው። ኦሮሞ ወገኑ ነው። እዚህ ሀገር ላይ ዳሰነችው፣ ከምባታው፣ ሀዲያው፣ ጋሞ፣ አፋር ሁሉም ወገናችን ነው። ማወዳደር ግን አያስፈልግም። ጠላት የሆነን ህዝብም የለም እዚህ ሀገር ላይ።
ጠላቱ ምናልባት የትኛው የአማራ ህዝብ የቅድሚያ ጠላቱ በስሙ የሚነግድበት ጽንፈኛው ኃይል ነው። ቢያንስ ትንሿን እንኳን ድንች እንኳን ተክሎ በቆሎ ዘርቶ ለልጆቹ የምትሆን የማስተማሪያ የደብተር የቀለብ ቆርጦ ከዛች የተረፈችውን የምርጥ ዘር የመሬት ግብሩን እሷን ከፍሎ ተጨማሪ ገቢ አግኝቶ ከነ ጉድለቱም ቢሆን ሰላም ያዋልከኝ አምላክ ሰላም አሳድረ ብሎ ተኝቶ ፈጣሪውን እንዳይለምን ያረጉት ተንከራታች ተሳዳጅ እያረጉት ያሉት በስሙ የሚነግዱ አስቀድሞ የአብዮታዊ ዲሞክራሲ ሊግ የነበሩ የብአዴን ሊግ የኦህዴድ ሊግ ወዘተረፈ ሲባል የነበረው ጥገኛና የጥገኛ ተለላኪ ጥገኛ ልሂቃን ናቸው። እና ሚካኤል ያስገዶም የብልጽግና መንግስት የፕሪቶሪያውን ስምምነት የፈረመው በትግራይ ሰራዊት ከትግራይ ተሸንፎ ስለወጣ ነው። ራሱ ተፈራ ማሞ ሲመራው የነበረው ልዩ ኃይል ተሸንፎ ነው የሚለው። ተፈራ ብያችኋለሁ። ወርቀ ህግ ቢኖር እኮ በነገራችን ላይ በወታደራዊ ፍርድ ቤት ቀርቦ እርምጃ ሊወሰድበት የሚገባ ሰው ነው። ከኋላ አሰላልፎ ምን ሲያደርግ ነበር የሚታወቅ። ዙሮ እንዳልኳችሁ ህወሓትም በትግራይ ህዝብ አንቅረው ተፍተው እየታገሉት ጽንፈኛው ፋኖንም በየአካባቢው ህዝቡ አልይ ብሎ አንቅሮ ተፍቶት ሚዲያ ላይ የሚወራው ብዙ ነው። ችግር የለው እንዲያርገን እንዲህ በዚህ ገብተን ይህን ያህል የቡድን መሳሪያ ወስደን እዛ ዘለው ይገባሉ፣ ጓደኞቻቸውን ያስበላሉ፣ የጓደኞቻቸው መሳሪያ በቻሉት መንገድ ይሰበስባሉ፣ ይዘው ይሮጣሉ። ወይ 30 ከነበሩ 20 ዞር በል ይባልና ወደ ኋላ ሄድ ይባላል። ፎቶ ለመነሳት ያስሩን ጠበንጃ አንዱ ይዛል በትከሻው ምናምን እና ከዛ ደግሞ ስለ ጦርነት ማለት ግንባሩን ነው የምታሸንፈው፣ አጠቃላይ ጦርነቱን ነው የምታሸንፈው። እኔ አሁን ደጋግሜ በቃ ይሆናል ብለን እንውሰድና ጦርነቱንስ ብታሸንፍ ምን አይነት ነው የምታመጣ? የጋራ ፕሮግራም አለ ሆይ? የጋራ የፖለቲካ ፕሮግራም የሌላቸው የተለያዩ ኃይሎች ፍላጎት ማስፈጻሚ የሆኑ ግለሰብ ባለሀብት ሳይቀር የሃይማኖት አባቱ ዲያስፖራው፣ አንዳንዱ ደግሞ በቃ የተለያየ ፍላጎት የሚያንተከትከው በዞን የአውራጃው አሁን አውራጃ በቃ እኛና እነሱ የሚለው የጎንደር ሸዋ ወሎ ጎጃም የሚለው አሁን ለይቶለት እንደገና አሁን ደግሞ ምዕራብ ጎጃም ምስራቅ ጎጃም ከምዕራብ ጎጃም ደግሞ እንደገና ምናልባት ጃቢጠናን ጉሬሽ ቁዳድ እንዳይመጣ ወዘተረፈ እየተባለ አካባቢ ለምታውቁ ሰዎች የተለያዩ ኃይሎች ፍላጎት ማስፈጸሚያ ፊልፊልን ይዞ ፊልፊል የምትባል አካባቢ ወደ መተከል ጋር ይዞ ማዕድን የሚያወጡ እንግዲህ ያንን የአካባቢ መስተዳድር ለምን እርምጃ ወስደ ምናምን ሌላ ጉዳይ ነው። ዶዘሩ እስካባተሩ ምኑ ሂዶ እዛ አውጥቶ እና ማዕከላዊ ዚህ የሌለው ለምሳሌ ዘመነ በባለፈው አስመራ ነበር፣ ወደ መቀሌ መጣ። ከመቀሌ እንደገና እንዴት ሩቅ ሆኖ ይመራናል መምጣት አለበት ወዘተረፈ ምናምን ሲባል ወደ መተከል መጣና ከጉምዝ ታጣቂዎች ጋር አሁን ዘቁጭ ብሏል። እርስ በርስ የማይነጋገሩ ገሚስ የፋኖ አመራሮች ተደራድረው ጨርሰው ለመግባት በህዝባችን እንዳንወቀስ ብለው ልክ ህወሓት ጦርነት ከጀመረ በጀመረበት ቅጽበት በዛው ምናልባት በዛው ጊዜ በዛው ሰዓት በዛው ቀን ለምሳሌ የሆነ ቀን ሰኞ ቀን ጦርነት ቢጀምር ጠዋት ከሰዓት ቢጀምር ጠዋት የሚገቡ ወልቃይትን አሳልፈው ሊሰጡ ነው የሚሉ የተለያዩ አድርገው የጨረሱ ነው። ግን ህወሓት ህዝቡም ተፍቶት እኛ ብቻችንን ሆነን ነው ከማንም ጋር ጽምዶ የሚባል የለንም፣ ሱዳንም ምናምን ሻቢያ የሚባለው ትክክል አይደለምና እኔ አሁን ማለት የምፈልገው ለጽንፈኛው ፋኖ ለምትደግፉም ነገ ከነገ በስቲያ አንዱ ጌትነት እንዲህ ብሎን ነበር ይህ ሊመሰገን ይገባል ለማለት የሚተናነቃቸው ሰዎች አሉ። እውነታው ግን አሉን ብላችሁ ዛሬ የምትሏቸው ሰዎች ጨርሰው ነው ያሉት። ራሱ ህወሓትም ልደራደር በዚህ በኩል የፕሪቶሪያ ስምምነትን በዛ መሰረት ብላችሁ ጊዜያዊ አስተዳደሩን አፍርሳት በሉኝ
የሆነ መውጫ መንገድ ስጡኝ ያለ በኤምባሲ ጋሉ ዲፕሎማቶችንም አሸማጋዮችንም እየላኩ ነው። የሚነገርም አለ ማይነገርም አለ። በዚህ መሀል ግን እኔ ለህዝቡ እናስብ። ይሄ ህዝብ ሊታሰብለት ነው የሚገባው። ሌላ ድርድር ጦርነት ተከፍቶ ከዛ እንደገና እንደ ፕሪቶሪያው የሆነ ዳሬ ሰላም ወይ ምናምን እኔ እንደዚህ አልጠብቅም። ያለምንም ሁኔታ በደንብ የህወሓት ሰዎች ስላረጡ ጭንቅላታቸው ስለደረቀ ከጽንፈኛ ኋላ የሚጠበቅ ነገር የለም። ከየመንደሩ ተሰባስቦ ገሚሱ በሆይ ወይታ እኔ ናሬሽኑን የተወሰነው ስለማውቀው ነው። በቃ ኦሮሚያ ክልል እንደዚህ ተደርገው መንገድ ዘግተው በቃ አስገድደው በዛ የተቀናጀ ጥረት ነው። ኦህዴድም ስለነበረበት እንዲህ አድርገን ነው ኃይለማርያም የወረደ ስልጣን የበቃው። ስለዚህ እኛም እንደ የለም ወል እሱ አንድ ኤሌመንት ሊሆን ይችላል። ከዛ ጀርባ ደግሞ ያለው ብዙ ኤሌመንቶች መታየት መዳሰስ ነበረባቸው። በወቅቱ ተከራክሬ ያለው ከወዳጆች ጋር በየቦታው አያዋጣም፣ ህዝቡን ነው የሚያደቀው፣ 4 ኪሎ መግባት ቀርቶ 4 ኪሎ ሜትር መጓዝ አይቻልም፣ ብዙ ቨሪብሎች አሉት። እዚያ ውስጥ ያለው ከመጨረሻ ፕሪቶሪያ ስምምነትም ደግሞ ሻዕቢያም ተከዳሁኝ አለ። አስቀድመውም በመሀል ሀገር ያሉ መስለው ሚዲያ ላይ ስተነትነው የነበረው አሁን ወጥተዋል በግልጽ። ያው ህወሓት እንኳን የጦር መሳሪያ ቢላዋም እንዳይታጠቅ መደረግ ያለበት እያሉ ሚዲያ ላይ ስተነትነው የነበሩ ሰዎች ዛሬ ህወሓት ፍቅር ሊደፋኝ ነው ማለት ጀምረዋል። ግን አሁንም እስኪል መስከን ያስፈልጋል እና የአሰራር ግልጽነት የሌለው ከፍተኛ ዝርፊያ፣ እርስ በርስ እየተገዳደለ ያለ በህዝቡ የተተፋ በስሙ የሚነገድበት ይሄ ክፍለ ጦር በዚህ ምናምን ሻለቃ ይባላል እንጂ በየቦታው ገሚሱ አዳማ ነው ያለው። ቦታ ቤት እየገዛ ነው። ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ እና ሌሎችም ሊመጡ የተዘጋጁ ያሉበት ሁኔታ ነው ያለው እና በዚህ ውስጥ ለገጽታ ለስም ግንባታ በሚል ወጣቶች ባያልቁ በጦርነት እስከተካሄደ ድረስ ምንም ጥርጥር የለውም ከጽንፈኛው በኩል የሚተኮስ ጥይትም የኢትዮጵያን ወገን ይገድላል። እነሱም እኮ የኛ ወገኖች ናቸው። እኔ ጽንፈኛው የህወሓት ሰዎችም የትኛው የእርስ በርስ ጦርነት ሄዶ የትም አያደርስም። የኢትዮጵያ ታሪክ ደግሞ ረዥም ዘመን የጦርነት ታሪክ ነው። ምን ጠብ ያለ ነገር አገኘን በጦርነት? ያልተሞከሩ እድሎች አሉ። እኔ ወዳጆቼንም ብያለሁኝ እኮ ስማቸውን ለምን እንጠራለን? ቁጭ ብለን ኖ ብልጽግና ሊወድቅ የሚያስችለው የራሱ ኢትዮጵያን እየሰበከልን የኢትዮጵያ ርዕዮተ ዓለም ይዞ ከመጣ ሰብሰብ ብለህ እውቀት ያዝ ሲባል በቃ ለዚህ ለጽንፈኛ ኃይል ፕሮግራም ቀርጸህ እንዴ የብሔር ፖለቲካ የኛና እነሱ የሚል አያዋጣም፣ አንድ ኢትዮጵያዊነት እያለ ያንን እየሰበከ ትናንት የከረረ ብሔርተኝነት አማራውን ጎድቶታል ሲል የነበረ ሰው መልሶ የአማራ ፋኖ ብሔራዊ ንቅናቄ አመራሮች አስቀድሜ ስማቸውን የጠራሁት እነ ዘመነ፣ እነ ተፈራ፣ እነ ሄኖክ ኪዳን አሳጭ እኮ ነው። እነ ምሬ ወዳድ እነዚህ በዙምም አድርገው በቃኛ እምቢ አሉ አሉ። ስማቸውን ለጊዜው ከሌ ብዬ ልነግራቸው አልችልም። ለምሳሌ መከተው ማሞ በፍጹም ብሏል። ለታሪክ እንድታውቁት ብዬ ነው። ግን ያው እንግዲህ መከታውን ደግሞ እንዲዘመትበት አቅጣጫ ሰጥቶ ነበር። ከዛ አይ ኖ አለ የሸዋ እንትኖች። ለዛ ነው እና ኖ ህገ መንግስቱን እኛ እንቀበላለን ያሉ የወሰኑት በአብላጫ ድምፅ። ስለዚህ በህገ መንግስቱ መሰረት ያለውን አደረጃጀት ተቀብለን ምን ማለት ነው ወልቃይት ጠገዴ ሰቲት ሁመራ በትግራይ ውስጥ ነው መተዳደር ያለበት። እኔ ብያቸዋለሁ በመግቢያ እዚያ ሆነ እዚህ ሆነ። አሁን ያ ሌላ ጉዳይ ነው። ወደዚህ እንዲመጣም ይፈልጋል፣ ወደዚያ እንዲሄድ ይፈልጋል። ከዚያ በላይ ነው አሁን ምስራቅ አፍሪካ ላይ ያለው የኃይል ሽኩቻ አገር እንዲኖረን የማድረግ አገር እንዳይኖረን የማድረግ
ጠንካራ መንግስት እንዲኖረን ነው መስራት ያለብን። ያ ጠንካራ መንግስት ኢትዮጵያን ከማስቀጠል ባለፈ በቀይ ባህር ቀጠና የራሳችንን ፍላጎት ለማሳካት የሚያስችለን ትኩረት ነው ማድረግ ያለብን። አሁን የሚፈልጉ ምንድን ነው? ጠላቶቻችን ከትልቁ ምስል ወጥቶ በውስጥ የሰላምና ጸጥታ ማስከበር ስራ ላይ ብቻ እንጌጅ እንድናደርግ ነው እየተደረገ ያለ። በዚህ ረገድ ደጋግሜ ነው ጊዜ ነው የምላችሁ። በነገራችን ላይ እንዲሁ እንዳያሰለቻችሁ እንጂ ፕሮፓጋንዳ እንዳይመስል እንጂ ኢትዮጵያ በታሪኳ ግዙፍ የሆነ በቁጥርም በትጥቅም በስንቅም በራስ አቅምም በወዳጆች ከወዳጆቻችን ጋር ባለን የሚሊተሪ ፓርትነርሽፕ የስትራቴጂክ ፓርትነርሽፕ ግዙፍ ኃይል አለ። በዚህ ግዙፍ ኃይል ውስጥ በዚህ ግዙፍ ፓወር ውስጥ ተፈልገን ከሌሎች ጋር እንሰለፋለን፣ ጥቅማችንን መሰረት አድርገን። ይህን ነው ማለት የምፈልገው እና እንግዲህ ህወሓት ይሄ ነው። ወደ መካከለኛው ምስራቅ ስንሻገር እንግዲህ በዛሬው ዕለት የቀድሞው የኢራን መንፈሳዊ መሪ የቀብር ስነ ስርዓታቸው የሚካሄድ ይሆናል ማለት ነው። ወደ ማሻድ ነው የሚከናወን። አይ ቲንክ ይሄን ቀረጻ እያደረግኩኝ ቀብራቸው እየተፈጸመ ነው ያለው። በዚህ መሀል እንግዲህ ሁላችሁም ልብ ብላችሁ እየተከታተላችሁት ነው ብዬ ነው ማምነው። ሞሮለስ ኤምኦዩ ወይንም በኢስላማባድ ሜሞራንደም ኦፍ አንደርስታንዲንግ የሚባለው በኢራንና በአሜሪካ መካከል ያለው እየፈረሰ ሙሉ ለሙሉ ፈርሷል ብዬ ለመናገር ገና ነው። ያው እንግዲህ ዶናልድ ትራምፕ ኦቨር ብሏል። ነገር ግን እንዲህ አለ እንዲህ ብሎ ምናምን የሚባል ነገር የለም። እኛ ሀገር ሲሆን ነው ዶናልድ ትራምፕ እንዲህ አለ ሰኞ ቀን ማክሰኞ እንደዛ አይደለም። አጠቃላይ ጠቅላላ ምስሉን ነው የምታየው። ጠቅላላ ምስሉን ስታዩት ፍላጎቶች አሉ ብያቸዋለሁ። የአሜሪካ ፍላጎት ምንድን ነው? የኢራን ፍላጎት ምንድን ነው? የእስራኤል ፍላጎት ምንድን ነው? ከኢራን ጀርባ ያሉት የቻይናና የሩሲያ ፍላጎት ምንድን ነው የሚለው ማየት ያስፈልጋል። ኦፍኮርስ ትናንት አንዱ ታርጌት የነበረው ከሩሲያና ከቻይና ወደ ኢራን የሚያስተሳስረውን የባቡር የንግድ መስመር ላይ ነው፣ ድልድዩ ላይ ጥቃት የደረሰበት አንዱ። ምን ፍላጎት አለ? ከዛ ጀርባ ላይ አንዳንዶቹ ሃይማኖት ምናምን ለማድረግ የሚፈልጉ አሉ። በነገራችን ላይ ሃይማኖት በራሱ የጦርነት ምክንያት ሆኖ አያውቅም። የትኛውም ሃይማኖት ጥርጥር የለውም ሃይማኖትህን አስፋፋ፣ ተከታይህን እንዲያድርግ ምናምን የሚል አለ። ጦርነት ክፈት ግን የሚል የለም። ግን በሃይማኖት ምን ያደርጋሉ ሰዎች? ማነሳሻ ያረጉታል። ሰዎችን ማሰባሰብ ያረጉታል። የመስቀል ጦርነት ብትሉ የኦቶማን ኤምፓየር የቱርክ ኤምፓየር አንዱ አሁን የተገነባበት በዛ ነው እና ማሰባሰቢያ ሆኖ ያገለግል ሊሆን ይችላል። እዚህ ውስጥ ያለው ግን የኢራን ፍላጎት የእስልምና ወይ ምናምን አይደለም። በመካከለኛው ምስራቅ ልዕለ ሀያል ሆኖ የኢኮኖሚ የበላይነትን ማስጠበቅ ነው። ያ የኢኮኖሚ የበላይነት ሲመጣ ሌሎች ደግሞ ተከትለው የሚመጡ ኢንተረስቶች ይኖራሉ። በተመሳሳይ የእስራኤል ፍላጎት በዚህ ቀጠና በመካከለኛው ምስራቅ ቀጠና በኢስተርን ሜዲትራኒያን ግሪክን ይዞ እስከ ቱርክ በሚለጠጠው እስከ በቀይ ባህር ባለው በኤላይት ወደብ በሃይፋም በኩል ኦፍኮርስ ሃይፋ ለሜዲትራኒያን ጋር የሚዋሰን ነው። በኤላይት በስዊዝ ካናል ሁሉ ዶሚኔት የማድረግ ስዊዝ ካናል የግብፅ መሆኑን ሳንረሳ ይህ ነው ፍላጎት። የእኛ ልሂቃን ያለው የት ነው የሚፈልገው? ከደገፈም እከሌ የዚህ ሃይማኖት ተከታይ ነው፣ እከሌ ደግሞ እንዲህ ነው ብሎ ነው የሚደግፈው። ሁሉም እያልኩ አይደለም። ሰው በዚህ መሀል በጣም ከፍተኛ የሆነ ጦርነቶች እየተካሄዱ ነው ያሉት። ዛሬ የኢራን መንግስትም ኦፊሻሊ በመኖሪያ ቤታቸው ላይ በነበሩበት ወቅት የአያቶላህ አሊ ኻሜኒ የመኖሪያ ቤት ላይ የደረሰውን ጉዳትም አሳይቷል። እንግዲህ በዚህ በሁለቱ ቀን የአሜሪካ ጥቃት 14 ሰዎች እንደሞቱ 78 ሰዎች ጉዳት እንደደረሰባቸው ከ78ቱ 47ቱ አሁንም ሆስፒታል እንዳሉ እና 31ዱ ደግሞ ሕክምና ምንድነው ሜዲካል ትሪትመንት ተቀብለው ወደ ቤታቸው እንደተመለሱ ነው የሚያሳየው። በወታደራዊ ጦር ሰፈሮች፣ በመሰረተ ልማቶች፣ በሆርሙዝ የመተላለፊያ
የሚተላለፉ መርከቦችን ልክ እንደ አውሮፕላን እንደምትቆጣጠሩ ትራፊክ እንዳለው የመንገድ ትራፊክ እንዳለ ሁሉ የባቡር ትራፊክ መቆጣጠሪያዎች ላይ የደረሰው ራዳር ሲስተሞች ላይ ጨምሮ ምን ጉዳት ደርሷል የሚለው እንግዲህ በቀጣይ የሚወጣ ነው የሚሆነው። ዶናልድ ትራምፕ ኢራን ሰላም ማውረድ ትፈልጋለች ብለው ነበር ትናንት ወደ የኔቶን ጉባኤ ጨርሰው ከአንካራ ሲመለሱ ማለት ነው። በነገራችን ላይ ደጋግሜ እንዳልኳችሁ የኔቶ ስምምነት ሞሮለስ ወይንም የኔቶ 36ኛው መደበኛ ጉባኤ ትናንት የተጠናቀቀው ማለት ነው። አሜሪካ ኔቶን ወደ ራሷ የጠረነፈችበት ሁኔታ ነው ያለው። ለምሳሌ ሴክሬታሪው አሜሪካ በኢራን ላይ የወሰደችው እርምጃ የሚደገፍ ነው አለ። እሱን ደግሞ ኢራን ተቃወመች። ገለልተኛ ነበሩ ብለን ነበር የምናስበው፣ ይህን ደግሞ እርምጃ እንወስዳለን የሚል መጣ። ስለዚህ ቀጣይ ጦርነት የሚደረግ ከሆነ ምን ይሆናል ማለት ነው? የኔቶ አባል ሀገራት በቀጥታ እንደ ኔቶ እንደ ሚሊተሪ አላያንስ ወይም ይሄ የሰሜን ነርዝ አሜሪካ ትሪቲ ኦርጋናይዜሽን የሴኪሪቲ አሊያንሱ እንዳጠቃላይ እንዲሁም የአውሮፓ ህብረት አባል ሀገራት ደግሞ በተናጠልም በቡድንም ወደ ጦርነቱ የሚገቡበት ሁኔታ ነው ያለው ማለት ነው። እዚህ ውስጥ ጥቃት ኢራን ባህሬን ላይ እንዲሁም ደግሞ ኩዌት ላይ ጥቃት መሰንዘሩን ያው ኢራን ወይም የኢራን አብዮታዊ እስላሚክ ዘቡ አይአርጂሲ ጥቃት ሰንዝሯል። ኩዌት በዚህ ውስጥ ምንድን ያለችው 3 ባላስቲክ ሚሳይሎችን 1 ክሩዝ ሚሳይል እና 10 ድሮንን ኢንተርሴፕት አድርጊያለሁኝ እየመጡ ያለ በአየር ላይ መትቼ ጥያለሁ። በዚህ ወቅት ደብሪሱ ስመታው ስብርባሪው 1 ሰው ላይ አርፎ ከፍተኛ ጉዳት አስተናግዷል በሚል የተገለጸ አለ። ባህሬንም ምን ያህል ወደ እሷ የክሩዝ ሚሳይል ይሁን የባላስቲክ የድሮኖችንም ዝርዝር ባታደርግም በተመሳሳይ ኢንተርሴፕት አድርጊያለሁኝ ብላለች። እንግዲህ አይአርጂሲ ደግሞ እያለ ያለው የአይአርጂሲ ናቫል ኤንድ ኤሮስፔስ ፎርስ የሚባለው ማለት ነው የባህር ኃይልና የአየር ኃይሉ በአጠቃላይ ጠንካራ የሆነ የሚሳይልና የተቀናጀ የድሮን ጥቃት ፈጽም ያለሁኝ ካምፕ አርፊጃን እና አሊ አልሳሌም የሚባሉ በኩዌት የአሜሪካ ወታደራዊ ሰፈሮች እንዲሁም ጁፌር እና ሸኪሂሳ የሚባሉ የባህሬን ጦር ሰፈሮች ላይ ጥቃት አድርሻለሁኝ ብለዋል። መጀመሪያ አሜሪካ 80 የተለዩ ታርጌቶች ላይ ነው ጥቃት አደረስኩ ያለችው። ኢራን ደግሞ 85 አድርጃለሁኝ አለች። እንግዲህ ምንድን ነው የሚሆነው? ዛሬ የቀብር ስነስርዓቱ ከተጠናቀቀ በኋላ ማታ በተመሳሳይ ጥቃቶች ይኖራሉ አይኖሩም የሚለውን ማየት ያስፈልጋል። ወሳኙ ወደ ርዕሴ መግቢያ ላይ ትናንት ምን ብያችሁ ነበረ? በጆርዳንና በእስራኤል መካከል እንግዲህ ጆርዳን ሁለተኛ ሙስሊም ማጆሪቲ ያላት ሀገር ነች ለእስራኤል እውቅና የሰጠች። የመጀመሪያዋ በካምፕ ዴቪድ ስምምነት መሰረት ግብፅ ለእስራኤል እውቅና ሰጠች። አንዋር ሳዳት ተፈራረም አሜሪካ ሄዶ ካምፕ ዴቪድ ላይ ምናልያን በፊርማው ማግስት ላይ ንግግር ሲያደርግ ከዚህ በኋላ ግብፅ ወደ ጦርነት የምትገባው በውሃ ነው አለ። የውሃ ማን እንደሆነ የምታውቁት ነው፣ በናይል ነው ማለት ነው። ያ የካምፕ ዴቪድ ስምምነት አለ። እሱን ተከትሎ እንደገና በ1994 ኦክቶበር 26 1994 ላይ የእስራኤል ኢጅፕት የካምፕ ዴቪዱ ሴፕቴምበር 17 1978 ነው። ዘን እስራኤል ከጆርዳን ጋር ደግሞ ኦክቶበር 26 1994 ላይ ምን ተፈራረሙ? ፒስ ትሪቲ ወይንም የሰላም ስምምነት ተፈራረሙ ማለት ነው። ያ የሰላም ስምምነት 31 ገጽ ያለው ነው ስምምነቱ። አንብቡት ብያቸዋለሁ። አንደኛ እንደኛ እንደ ሀገር ምንጠቀምበት ጉዳዮች አሉ። ሁለተኛ ያን ሚድል ኢስት የሚባለውን ለመረዳት የተወሰነ ሃይላይት ይሰጠናል። እሱ ብቻ በቂ ነው እያልኩኝ አይደለም። በዚያ ስምምነት ውስጥ እስራኤል ጆርዳን ማለት በዓለማችን እጅግ የውሃ እጥረት ያለበት ሀገር ማለት ነው። ማለት በጣም እንግዲህ ውሃ እጥረት የትኛውም ሀገር አለ። አንዳንዱ መሰረተ ልማት መዘርጋት ስለማይችል አሰፋፈሩም ችግር ዋቴቨር። የጆርዳን ግን ምንም በቃ የውሃ እጥረቱ ናቹራል
ተፈጥሯዊ ነው። በሬድሲ በኩል ከሳውዲ አረቢያ ጋር በገቡት የመሬት መለዋወጥ ወይም ስዋፕ ላንድ ስዋፕ አግሪመንት አቀባ የሚባል ትልቅ ወደብ አለ። ሳውዲ አረቢያ ነች የሰጠቻቸው። ላንድ ሎክድ ሆኑ ኖ እናንተ ላንድ ሎክድ መሆን የለባችሁም። ጥሩ ጎረቤት እንድንሆን የእናንተ ችግር ሂዶ ሂዶ አፍንጫ ቢመታ አይን ያለቅሳል። ስለዚህ የእናንተን ይህን መሬት ስጡለኛ፣ እኛ ደግሞ ይህንን ስጣችሁ በሚል በዓለም ላይ ምርጥ ተሞክሮ ነው። እኛ ለሳውዲ አረቢያዎች ልንነግራቸው የሚገባ ያንን ነው። እኛ ለአንድ ማሳችን ይህን ያለው ህዝብ ብዛታችን ይህን ያህል ነው። እኛ በቀይ ባህር በኩል በአሰብ በኩል እንድንወጣ ብታደርጉን እናንተ ጋር ግዙፍ ገንዘብ ስላለ፣ እኛ ደግሞ ተፈጥሮ የሰጠን ውሃ አለ፣ አዋሽ አለ። እሱን ትሪት እናደርጋለን። የአዋሽን ብቻም ሳይሆን ልክ በነገራችን ላይ ሳውዲ አረቢያ ትንሽ የዝናብ ነው የሚዘንበው። ወንዝ የሚባል በዓለም ላይ የሌለው ሳውዲ አረቢያ ነው። አንደርግራውንድ ዋተር እና ዲሳሊኔት እያደረጉ ነው የሚጠቀሙት። በፐርሺያን ገልፍ በኩል በዚህ በኢራን በኩል አንድ አለ። በእኛ በኩል ደግሞ በቀይ ባህር በኩል ደግሞ ይዋሰናሉ። ስለዚህ ሬድሲም ዲሳሊኔት ያደርጋሉ። በተመሳሳይ በፐርሺያን ገልፍ በኩል ያለው ዲሳሊኔት ያደርጋሉ። መስመር ሰርቶ ነው የሚኖረው ህዝባቸው። ከዛ ሰፊው የሚባለው ሳውዲ አረቢያ ከሬድሲ እስከ ፐርሺያን ገልፍ ባለችው መስመር ሰርቶ ነው የሚኖረው ህዝባቸው። እኛ ይህንን ውሃም ለእናንተ ማቅረብ እንችላለን። ውሃ ለጆርዳን ማቅረብ እንችላለን። ውሃ ለዩናይትድ አረብ ኤሚሬት ማቅረብ እንችላለን። ይህን የምናቀርበው ውሃ ልክ እናንተ ዝናብ በሚዘንብበት ጊዜ ብላችሁ ትሬንች ሰርታችሁ ጉድጓዶችን አዘጋጅታችሁ በእነዛ ጉድጓዶች የሚሞላን ውሃ ደግሞ እንደ ወንዝ አይነት ፍሰት እንደምታደርጉት እኛ የምንሰራው የአረንጓዴ አሻራ ሰው ሌሎችንም ስራዎች ሰርተን ውሃ ማቅረብ እንችላለን። የከርሰ ምድርም የገጸ ምድር ውሃ አለን። አዋስም ብለን መጠየቅ መቻል አለብን። ቦልድ የሆነ ዲፕሎማሲ ያስፈልገናል። ከተለመደው ወጣ ያለ ለዚህ የሚረዱ ጠንካራ ቲንክ ታንኮች ጋር ህብረት እየተፈጠረ ነው እና የነዚህ ከተለያዩ ቲንክ ታንኮች ጋር ህብረት ተፈጥሮ የዲፕሎማሲያችን አቅጣጫ ጽሁፎቻችን፣ ናሬሽኖቻችን ሲስተካከሉ አንዳንዶች ይመጡና የኢትዮጵያ ውጭ ጉዳይ ፖሊሲና የመወሰን አቅም በእነዚህ ላይ የተንጠለጠለ ነው ይላል። በማንም ላይ ይንጠልጠል። በነገራችን ላይ መታዘል የለብንም፣ ማዘልም የለብንም። ግን ጥቅማችን ከተሳካ ብናዝል ምን ችግር አለ? እኛ አዝለንም ተንጠልጥለንም ዲፋይንድ የሆኑ ብሔራዊ ጥቅሞቻችን ካሉ እነዚያን ማሳካት ነው። ምንድነው የሚባለው? ሁልጊዜ በቅድ ነፋስ ሊረዳህ ይችላል። እጅግ ከባድ የሆነ አውሎ ነፋስ መርከበኞችን ሊረዳቸው ይችላል። መቼ? የታወቀ መዳረሻ ካለና አንተ ወደዛ መዳረሻ የምትሄድ ከሆነ ሲገፋ ወደ መዳረሻ ነው የምትሄደው። አውሎ ነፋስ መልካም ነገርም ይሁን ጉዳትም ነገር ይሁን ግብ የሌለውን እንዲሁ ለአጭር ጊዜ ስልጣን ብቻ እንዲሁ ስልጣንን ለግለሰብ ጥቅም እንዲሁ ራቅ ካለ ለቡድን ጥቅምና ለቅንጦት ፐርሰናል ፓወር ለሚፈልግ ሰው ከሆነ ታዘለም ተንጠለጠለም ዕዳ ነው የሚያመጣው። እኛ የጠራ ብሔራዊ ጥቅሞች አሉን። የቀይ ባህር ጉዳይ አለን። ተቋም ግንባታ አለን። በራሳችን የመወሰን የፖሊሲ ነፃነታችን ጉዳዮች አሉ እንጂ ማን ነው በዚህ ቀጠና የማይንበረከከው? ከዛ ውጭ እኮ ለዚህ እውቅና ስጡ እንደዚህ አድርጉ የማይመጣ እኮ ጥያቄ የለም እኮ ምንም። አንዳንዱን ኖ ሲባል ያውቃሉ፣ ግን ደግሞ ለአድማጭ ተመልካቾቻቸው ንቀት ያላቸው የሚዲያ ባለሙያዎች አሉ። ልክ እንደ ሚካኤል አስገዶም አይነት የብልጽግና መንግስት የፕሪቶሪያን ስምምነት የፈረመው በትግራይ ሰራዊት ከትግራይ ተሸንፎ ስለወጣ ነው ማለት የተፈረመበት በዚህ ወቅት ነበር። እንዲህ በቃ እንደዚያ ንቀት ያላቸው አድማጭ ተመልካቾቻቸው ከነሱ በጣም ያነሰ ሲሊ ነው ብለህ እኔ አሁን ለምሳሌ እንደዛ ብዬ አላስብም። የእውነቴን ነው የምነግራቸው። ደግሞ እኔን ጊዜውን ወስዳችሁ እናንተ ስታዳምጡ ከኔ የበለጠ አሁን በማወራት ጉዳይ እንኳን በዚች ጉዳይ ስለ ውሃ ስለ ጆርዳን እስራኤል እያወራሁ ነው። በስምምነታቸው 31 ገጽ አለው ስምምነቱ። በ31ኛው ገጽ ስምምነታቸው ላይ እስራኤል ከሁለቱ ወንዞች ያ ወንዝ አንደኛው ስሙ የጆርዳን ወንዝ ነው፣ ሁለተኛው የያርሙክ ሪቨር ነው። እንዲሁም ከአራባ ወይም አራባ ብለው ይጠሩታል። ከዚያ የሚወጣ ከከርሰ ምድር ከሚወጣው ውሃ
ለጆርዳን በአመት 50 ሚሊዮን ኪዩቢክ ሜትር ውሃ ለማቅረብ ተስማምታለች። 50 ሚሊዮን። ከዛስ ይህንን እያቀረበች ነው። በኦክቶበር 26 1994 ስምምነት ሁለቱ ሀገራት እውቅና መስጣጠት፣ ኤምባሲያቸውን መክፈት፣ የጋራ ጸጥታና ደህንነት ስራዎች መስራት፣ በቃ ወዳጅ መሆን፣ በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በሴኩሪቲ፣ በሁሉም ነገር መተባበር ልክ ኢትዮጵያና ኬንያ እንዳላቸው ወይም ከዛ ያበለጠ ይላል። ነገር ግን ምን እየተፈጠረ መጣ? ትልቁ አንድ ዚች ነጥቧ እንድታዩ ነው። የሂጃዝ ሬልዌይ መጣ። የሂጃዝ ሬልዌይ ማለት መነሻውን ከቱርክ አድርጎ ወደ ሶሪያ ይመጣና ጆርዳን ድረስ የተዘረጋ ነው። እደግመዋለሁ። መነሻውን ከቱርክ አድርጎ ሶሪያ ይደርሳል። ጆርዳን ረዥም ነው። አሁን ከሳውዲ አረቢያ ጋር ተስማሙ። ልክ ቱርክ፣ ሶሪያ፣ ጆርዳን፣ ሳውዲ አረቢያ ሲደርስ ኒር ቱ 5000 ኪሎ ሜትር ይሆናል። ይሄ ሲጠናቀቅ በቱርክ ኢኮኖሚ ላይ በትንሹ የ55 ቢሊዮን ዶላር ጭማሪ ያመጣል። ጂዲፒያቸው ላይ የስራ ዕድል ይፈጥራል። የእቃዎችን የነዳጅ ዘይትን ፍሰትን ያስተባብራል። ይሄ የሂጃዝ ሬልዌይ ይቆም የነበረው ጆርዳን ላይ ነበር። ከማን ጋር ተስማሙ? አሁን ከሳውዲ አረቢያ ጋር። ይህንን ያዙ። ወዴት ሊሄድ ነው ማለት ነው? ሳውዲ አረቢያ ሊደርስ ነው። ሳውዲ አረቢያ ከማን ጋር ስምምነት አሉ? አሁን ከፓኪስታን ጋር። ምን አይነት ስምምነት? ኢቭን የኒውክሌር ሽልድ ሁሉ ድረስ። የሳውዲ አረቢያ መጠቃት የፓኪስታን መጠቃት፣ የፓኪስታን መጠቃት የሳውዲ አረቢያ መጠቃት ሆኖ እንዲቆጠር። ፓኪስታን ደግሞ ከማን ጋር ከፍተኛ በዓለም ላይ ቁርቁስ ከማን ጋር አለው? ከህንድ ጋር። ህንድ ደግሞ ምን አለው? የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር የሚባል ደግሞ አለው ህንድ። የት ነው መነሻውን ማድረግ የሚፈልገው? ይሄ ኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር ከህንድ ይነሳል። ይመጣና የት ይገባል? የተባበሩት አረብ ኤሚሬት ይገባል። ከተባበሩት አረብ ኤሚሬት ወደ ሳውዲ አረቢያ ይዘረጋል። ከሳውዲ አረቢያ ጆርዳን ይመጣል። ያዙ እንግዲህ ጆርዳንን። ጆርዳን ላይ ከመጣ በኋላ በቀጥታ በጆርዳን አድርጎ ይሄድና የት ነው የሚገባው? ፖርት ኦፍ ሃይፋ በሜዲትራኒያን በኩል ያለው የእስራኤል የሃይፋ ወደብ ጋር ይደርስና ከሃይፋ ወደብ በሙሉ የተራገፈው እዚያ ውስጥ እንግዲህ እንድታስቡ የባቡር መንገዶች አሉት፣ የወደብ ልማት አለው፣ የሽፒንግ ሌኖች አሉ፣ የዚህ የመርከቦች መስመር አለ። ኢንቨስትመንቱ ሰፋፊ ሆነ። ኢብን የአውሮፕላን መሰረተ ልማት ሁሉ ኢኮኖሚውን በከፍተኛ ደረጃ የሚያሳድግ ነው። ራሷን እስራኤልን ደግሞ የአውሮፓና የመካከለኛው ምስራቅ እንዲሁም የኢሲያ የመገናኛ ኢኮኖሚ ኢንተርሴክት የሚያደርጋት ነው። ይሄ የኢንዲያን ሚድል ኢስት ኢሮፕ ኢኮኖሚክ ኮሪደሩ ማለት ነው። ከህንድ ይመጣል፣ ዩናይትድ አረብ ኤሚሬት ይደርሳል፣ ሳውዲ አረቢያ፣ ጆርዳን። ከጆርዳን ወዴት ነው የሚሄደው? ወደ እስራኤል ይሄዳል። ከእስራኤል ከሃይፋ ወደብ ተጭኖ በመርከቦች ወደ ግሪክ ይሄዳል። ግሪክ ጋር ብቻም አይደለም፣ ጣሊያንን፣ ፈረንሳይን ወይንም ደቡብ አውሮፓን ያሳድጋል። ይሄ ፕላን የተደረገው በጆ ባይደን የስልጣን ዘመን የቡድን 20 አባል ሀገራት በነበሩበት ወቅት ባደረጉት ስብሰባ ሴፕቴምበር 2023 ነው። እየተሰራ ነው በፍጥነት። አሁን ግን ምን መጣ? አዳዲስ ለውጦች። የጋዛ ጦርነት አንድ፣ የኢራን ጉዳይ መጣ። የኢራን ጦርነት ሲመጣ አዲስ የኃይል አስተላለፍ መጣ። ፓኪስታን መጣች ሳውዲ አረቢያ ላይ። ፓኪስታን ሳውዲ አረቢያ ከመጣች ከህንድ ጋር ደግሞ ያለ ጉዳይ መጣ። ዘን ዩናይትድ አረብ ኤሚሬት ደግሞ የፓኪስታን መምጣት የሳውዲ አረቢያ የበለጠ ደግሞ የአብርሃም አኮርድ በመፈረሟ ምክንያት ደግሞ ሰፊ ቅጥቀጣ፣ ድብደባ ደግሞ ዩናይትድ አረብ ኤሚሬት ላይ መድረሱ ደግሞ የበለጠ ከእስራኤል ጋር መገናኘት ሲመጣ ምን አሉ? ሳውዲ አረቢያ ምን አለ? ጆርዳኖችን ጫና ማሳደር ጀመሩ። ምን የሚል ምንድን ነው ያሳደሩት ጫና የሚለው የሚገርማችሁ፣ ኖ በእስራኤል በኩል የሚሄደው ይቅርና አሉ ጆርዳንን፣ በሶሪያ በኩል ይሁን። ግልጽ ነው። በሶሪያ በኩል ሄድና ከዛ በኋላ እስራኤልን ከዚህ እንቁረጣት ነው። በጣም ጥሩ። እስራኤሎች ደግሞ ምንድን ነው አሁን 50 ሚሊዮን ኪዩቢክ ሜትር ውሃ በስምነታችን መሰረት
ስምምነቱን አክብረን መስጠት እንቀጥላለን። ስምምነት ስለሆነ በ2021 ላይ 50 ሚሊዮን ኪዩቢክ ሜትር ውሃ ይሰጥ የነበረውን በጥፍ አድርጎ 100 ሚሊዮን ኪዩቢክ ሜትር ውሃ ነበር ሲሰጥ የነበረው። ስለዚህ ከዛ 2025 ላይ አለቀ። በባለፈው ዓመት ላይ ወደ ኖቨምበር አካባቢ ኦክቶበር ላይ ነው ያቆመ። መለሱ ወደ 50 ሚሊዮን ደረሰ። ሰው ምን የሚል ቀረበ ማለት ነው? እንነጋገር ቁጭ በሉ። ሁለት ጉዳይ አለ። አንደኛ የሂጃዝ ሬልዌይን በቱርክ አድርጎ የሚመጣውን አስቀድሜ የነገርኳቸውን ቱርክ፣ ሶሪያ፣ ጆርዳን፣ ሳውዲ አረቢያ ሆነውን ማቆም አለብን ማለት ነው። አይ የለም የሂጃዝም እንዳለ ይቀጥል ካልክ ደግሞ እናንተ ጋር ከመጣ በኋላ ከጆርዳን በኋላ የኢንዲያን ሚድል ኢስት ኢኮኖሚ ኮሪደርን ወደ ሶሪያ ሄድ የሚባለውን ነገር አልቀበልም በሉ ነው። አልቀበልም ብለህ ከዚህ ከቱርክ ጋር አብሬ ቀጥላለሁ፣ የሳውዲ አረቢያን ስምምነት እንደዚህ እየተቀበልኩ ቀጥላለሁ ምትል ከሆነ ውሃ ይቆማል። ስለዚህ ውሃ የአንድን ሀገር የውሃ ብቻ የመጠጥ የኑሮ ብቻም ሳይሆን የወደፊት የቀጣይ ዘመን ፕሮጀክሽንህን የማደግ የመለወጥህን ቁልፍ መሳሪያ ነው። ይህን ይዘን እኛም እረፍ ማለት አለብን። ታችኛውን ይህንን እንዳትል በቀጠናው የኃይል አሰባሰብ እንግዲህ ይችን የውሃ ስምምነቷል 1994 የነበረች የውሃ ስምምነት ነች። አሁን እንደገና ያመጣቻለችው ይህን እንዳትል ያውቁታል። ሊቃኖች ናቸው። እዚህ እንደዚህ የሰፈሩን የዚያ ቤተ ዲሞክራሲ ካድሬ የነበረው ሊግ የነበረው የሆነ እንደዚህ ጦርነት ውስጥ እንደዚህ ገብቼ ከተሳካላይ አንድ መሳሪያ አንስቼ ምናምን በደቂቃ ነው የሚመራው። ቲንክ ታንክ ያለበት ሀሳቦች ነው የሚጋጩ ሌሎች ጋር ስመጣ እኛ ጋር ላይ የስኩል ሂደት አለ። በትንሽ ሳንቲም ይሰጣል። ኢትዮጵያ እየደማች የሚሰጠውን ገንዘብ ያን ይዞ ጃሎ በሌላ እናደርጋለን ይላል። እዚያ ውስጥ ያለው መንግስታዊ መዋቅሮ ከታችም ከላይም ያለው ተሰብስቦ የመጥረግ ስራ መስራት እየተጠበቀበት ያልጠረገዋለ። እኔ ያኔ በወቅቱ ፍኖተ ሰላም ላይ ተሰበሰብን ተብሎ ዳሞት ሆቴል ላይ ቃል ሲገባ የማቅለልም ጉዳዮች አሉ። ስቲል ነገሮች መሰራት መቻል አለባቸው። ዘን ይህንን አሁን ትልቋ ጨዋታ የት ጋር ትመጣለች? ይህንን የእስራኤልንና የጆርዳንን ጉዳይ በውይይትና በድርድር ለመፍታት ዩናይትድ አረብ ኤሚሬት ፕሮፖዛል አቅርባለች። ዩናይትድ አረብ ኤሚሬት ሃዝ ፕሮፖዝድ ዩናይትድ አረብ ኤሚሬት ሃዝ ፕሮፖዝድ ሆስቲንግ ኤ ትራይላተራል ሰሚት የሶስትዮሽ ጉባኤ ዊዝ እስራኤል ኤንድ ጆርዳን ቱ ዲስከስ ኤ ኒው ሪጂናል ዋተር ኤንድ ኢነርጂ አግሪመንት ይላል። መቼ ነው የወጣው? ይሄ ጀሩሳሌም ፖስት ያወጣው ነው። እንድታነቡት እዛ ውስጥ ያሉትን ዲቴል ጉዳዮችን በደንብ እንድታዩዋቸው በሚል ነው። ይህንን ወደዚህ ልውሰደው። ምንድን ነው የሚለው? The United Arab Emirates has proposed hosting a trilateral summit with Israel and Jordan to discuss a new regional water and energy agreement alongside efforts to improve relations between Amman, የጆርዳን ዋና ከተማ ነች, and Tel Aviv እና according to the Israel newspaper Yediot Ahronot, Israel is considering the UAE initiative which would bring together senior officials from 3 countries in Abu Dhabi ይላል። ሚድል ኢስት ሞኒተር ትናንት ያወጣው ነው። እኔ ደግሞ ትናንት ይህንን ጉዳይ በደንብ አላየሁትም ነበርና ምን አልኳችሁ ለእናንተ የውሃን ጉዳይ አንስቼ ሌሎች ውስብስብ ጉዳዮች አሉት ብዬ ነበር። ሶሪ መብራት እንትን ብሎ ነው። ይህንን እንየው። አጠቃላይ የመካከለኛውን ምስራቅ ቀጣይ ምናልባት የኢራን ነገር ካላለቅለት ሪጅም ቼንጅ ካልመጣ ደግሞ ሌላ ተራዛሚ ጦርነት የሚያመጣ ይሆናል። እዚያ ውስጥ ተራዛሚ ጦርነት ያልከው ማንን ነው ብትሉኝ የኩርድ አማጽያንን የኩርድ ተዋጊዎችን የኩርድ ተዋጊዎች የታሉ? ኩርድ የሚባለው ህዝብ ሶሪያ ላይ ያለ ነው፣ ኢራን ላይ ያለ፣ ኢራቅ ላይ ያለ፣ ቱርክ ላይ ያለ በቁጥሩ ከ40 እስከ 50 ሚሊዮን ገደማ የሚሆን ነው። ተበታትኖ ነው ያለው። ስለዚህ ይሄ ከ40 እስከ 50 ሚሊዮን የሚሆነው ወደ ኔሽን ስቴት ሳቤ ሊመጣ አይችልም ወይ? አሜሪካኖችም እስራኤሎችም እነዚህን አስታጥቀን የሚል ነገር ነበረ። ይህንን በደንብ ማየት ይጠበቅበታል። ኢትዮጵያ በክብር ለዘላለም ትኖር። አጭር ከሆነው እይታ ወጣ ብለን ጊዜያችንን ጽንፈኛው እንዲያረገ እዚህ እንደዚህ ወጥቶ ምናምን የዛ እንዲህ ብሎ ምናምን
ቀሪ ሬሚናንስ ኦፍ ፒአርዲኤፍ የሚፈጥሩትንም ይህን እንደዛ ጊዜያችን እንዳናባክን አዲስ አስተሳሰብ ያስፈልጋል። የኢትዮጵያን መንግስት አጠቃላይ ጉዞውን ይሄን ቢያደርግ እንዲህ ቢሆን ብለን እንድናስብ ሙሉ ጊዜያችን ትኩረት እሱ መስጠት መቻል አለብን። የሚፈልጉት ህዋቶች የሚፈልገው ጽንፈኛው የሚፈልገው በየአካባቢው ያለው ጥገኛ አመራር ከቀጠናዊ ከዓለም አቀፋዊ ጉዳዮች ስቦ እዚህ ውስጥ ባለው እንድትዳክርና የሆነ ቀን ስትነቃ ነገር ተቀይሮ ባለበት እርጋ እንዲባል እና እዚህ ውስጥስ እስቲ የኋላ ላይ እንዴት ነው አድርገን እኛ ልንገባ የምንችለው የሚለው ማየት ያስፈልጋል። ኢትዮጵያ በክብር ለዘላለም ትኖር። ቴንክ ዩ